ሳይንስ ቴክኖሎጂና ኢኖቬሽን ሙዚየም ዘላቂ ልማት ሰስቴናብል ዲቨሎፕመንት ናቸው ከማድረግ አንፃር ይሄ ሳይንስ ቴክኖሎጂ ኢኖቬሽን በጣም ትልቅ አስተዋጽኦ ያደርጋል። ይሄንንም መሰረት ያደረግነው በተለይ ያደጉ ሀገሮች ፈጥነው ያደጉ እንደ ጃፓን፣ እንደ ኮሪያ፣ ጀርመንና አሜሪካንም ጨምሮ ያደጉት በሳይንስ ቴክኖሎጂና ኢኖቬሽን በመሆኑ ጠቅላይ ሚኒስተራችን ዶክተር አብይ ከዚህ ጋር ያይዞ ኢትዮጵያ ፈጥና እንድታድግ የሚያደርግ አንድ ፓዝዌይ ነው ብዬ አስባለሁ። ትልቁ ዓላማው ምንድነው? ሳይንስ ቴክኖሎጂና ኢኖቬሽን አት ናሽናል ሌቭል ማክሲማይዝ በማድረግ ሰስቴናብል ዲቨሎፕመንትን ማፋጠን ነው። ይሄም ደግሞ ትልቁ በተለይ የሚያደርገው ኢንስፓየር እንዲያደርግ ማን ነው ኢንስፓየር እንዲያደርግ? ወጣቱና ተመራማሪው። ራይዚንግ ቴምፕሬቸር አሁን ድሮ አዲስ አበባ የነበረው ነው አንድ አይደለም፣ እያያችሁት ነው። ድሮ በጣም ደጋ የነበሩ ሀገሮች አሁን ወደ ወይና ደጋ ወደ ቆላ እየተቀየሩ ለሰው ልጆች ምቹ የሆነውን ኢንቫይሮንመንት እያጠፉብን ነው ያለውና ስለዚህ ምንድነው ይሄን ሳይት ዝም ይለኝ መንግስት ያለውን ኢኒሺዬቲቭ ያሳየናል ማለት ነው። አፕዴትድ ኤንዲሲ አዘጋጅታ ከ70% በላይ የሆነ ኢሚሽኗን ለመቀነስ በአለም ደረጃ ኮሚትመንቷን እያሳየችበት ያለው ይሄን ደግሞ የምታሳየው ሳይንቲፊክ ቤዝድ የሆነ ሶሉሽንን በመፈለግ ስለሆነ ይሄን ቦታ በመናይበት ጊዜ what are the causes, what are the impacts, how to mitigate these impacts within sustainable solution የሚለውንና ሳይንስን ቴክኖሎጂና ኢኖቬሽንን ቤዝድ ያደረገ ሶሉሽን ለመስጠት መንግስት ያደረገውን ኮሚትመንት ነው የሚያሳየን ብዬ አስባለሁ። ግሪን ቴክኖሎጂ ማለት ቀደም ላነሳለው ችግር ማለት የግሎባል ዋርሚንግ ወይም ክላይሜት ቼንጅ ለምንለው ዋነኛው ሶሉሽን በተለይ ምን ይለዋል? ኢትስ ኤ ፓወርፉል ሶሉሽን to bring development and then to compact climate change ነው። እንግዲህ ሀገራችን ማደግ አለባት። እያደገች ደግሞ የዚህ የክላይሜት ቼንጅ ቀደም ያልኩሽን የግሪን ሃውስ ጋዝ ኢሚሽን ቀነሳም ሆነ በአትሞስፌር ላይ ያሉትን የሙቀት አማቂ ጋዞችን የመቀነስ ሀገራዊ አይደለም ዓለም አቀፍ የሆነ የኢንቫይሮንመንታል ኤንድ ክላይሜት ቼንጅ አግሪመንቶችን ወስዳለች። ስለዚህ እነዚህ የወሰደችውን አግሪመንት ሁለቱንም አጣጥሞ ልማቷንም እያስቀጠለች እዚህ ጋር ደግሞ የገባችውን ዓለም አቀፍ የሆነ የአካባቢና የአየር ንብረት ስምምነቶችን ማችብ ለማድረግ ፓወርፉል ሶሉሽን ዘ ኦንሊ ግሪን ቴክኖሎጂ ነው። ግሪን ቴክኖሎጂ ማለት ባጭሩ ምንድነው? በሚተገበሩበት ሰዓት አንደኛ አካባቢን የማይበክሉ ኢንቫይሮንመንታል ፍሬንድሊ የምንለው፣ ሁለተኛ ኢኮኖሚውንም የሚደግፉ ጂዲፒውንም የሚደግፉ፣ በሶስተኛ ደረጃ ደግሞ ሂዩማን ሶሻል ላይ ስንመጣ ጤናን፣ ትምህርትን ያፋጥኑ የሚችሉና በቀላሉ ተገብረው በተለይ ደግሞ አሁን መንግስትም ሆነ እኛ እንደ አካባቢ ጥበቃ ባለስልጣን ላንድ ሬስስ የምንላቸው ሀገር በቀል እውቀቶችን በመጠቀም በሀገር በቀል የምንሰራቸው ብዙ የቴክኖሎጂ ውጤቶች አሉ ማለት ነው። ጂኦተርማል ላይ ብትሄጂ፣ ዊንድ ላይ ብትሄጂ፣ ሃይድሮ ላይ ብትሄጂ አንታፕድ የሆነ ወይም ያልተነካ ሪሶርስ ያላት ሀገር ነች። በእውነት ነው የምልሽ እና ኢንተርናሽናሊ ሌሎች የሚቀኑባት ማለት ነው። ስለዚህ ይሄ ሙዚየም በተለይ ቅድም እንዳልኩሽ ኢንስፓየር የሚያደርገው ሪሰርቸር ነው። ሪሰርቸርስ ለምሳሌ ሳይንስና ቴክኖሎጂ ሙዚየም በመቋቋሙ ኮንዲሲቭ ኢንቫይሮንመንት ተፈርቶ ለሪሰርቸር ማለት ነው። ስለዚህ የሚመረምርበትን ሼልፍ ላይ ማስቀመጥ ሳይሆን ተመራምሮ ወደ መሬት አውርዶ ግብርናውን አዘምነ ችግር ፈቺ የሆኑ በተለይ በግብርና ዘርፍ አሁን ያነሳው ልጅ በግብርና የተነሳው ኢኒሺዬቲቭ ክላይሜት ስማርት አግሪካልቸር በጣም ትልቅ ነገር ነው። ዘርፈ ብዙ የሆኑ የአረንጓዴ ቴክኖሎጂዎች እየተተገበሩ ያሉበት ሁኔታ ነው ያለ። ከዚህ ጋር ተያይዞ የአካባቢ ጥበቃ ባለስልጣን ኢኖቬሽኖችን ያበረታታል፣ ስታንዳርዶችን አዘጋጅቶ ቴምፕሌቶችን በመቅረጽ ኢኖቬተሮችን ኮል ያደርጋል፣ መጥተው እንዲወዳደሩና በተወዳደሩት መሰረት ደግሞ አዋርድም ይሰጣል። ይሄ አዋርድ ምንድነው? ግሪን ሰርቲፊኬት አዋርድ ሰጥቷል። ለምሳሌ በዚህ አመት ከዚሁ ሙዚየም ላይ በ2025 የአፍሪካ ሰርኩላር ኢኮኖሚ ሆትስፖት ወዝ ኦልሬዲ ሄልድ በአካባቢ ጥበቃ ባለስልጣን አማካኝነት ተደምበናል። ከዚህ ውስጥ ከነበሩት ኢኖቬተሮች 6ቶችን ተሸላሚ አድርገናል ማለት ነው። ከዚህ ፕራክቲካል ኤግዛምፕል ብሰጥሽ አንደኛዋ ተሸላሚ ምንድነው ያደረጉት? ነርሰሪ ሳይት ስናዘጋጅ በሀገራችን ፕላስቲክ ነው የምንጠቀመው አይደል? ነገር ግን ባዮዲግሬዴብል በሆነ ማቴሪያል ፕላስቲክን በመቀየር የተሰራ ቴክኖሎጂ አለ። ይሄ አፕሪሺየት ይደረጋል። ምክንያቱም ነርሰሪ ሳይትሽ ላይ ፕላስቲኩን እየወሰዱ ይጣላል አይደል? ያ ፕላስቲክ ደግሞ እንስሳት ላይ ብስቶካች ይበሉታል። እንስሳት ላይ ያለ ተጽዕኖ ጤና ላይ የሚያመጣው በሰው ከፍተኛ ተጽዕኖ ስለነበረው ያንን ኦልተርኔቲቭ ሶሉሽን በመፈለግ ባዮዲግሬዴብል የሆነ የሰሩ አሉ። ሌላ ደግሞ የቡድን አተላ
ታውቂያለሽ እንግዲህ በየቦታው የሚደፋውን ያንን ደግሞ በመውሰድ ልዩ የሆነ ናቹራል ባዮ ምንድነው ኮስሞቲክ ለሴቶች ለወንዶችም ኮስሞቲክ የሰሩ ኢኖቬተሮች አሉ። እንደ ሀገራችን ቀደምት ሀገር ነች። አሁንም ደግሞ ቀድማ መሄድ ትችላለች። በተለይም ደግሞ ግብርና አግራሪያን ብንሆንም አሁን እንደምናውቀው ይሄም ሳይንስ ቴክኖሎጂና ኢኖቬሽን መሰረት ያደረገ ዳይቨርሲፋይ የኢንካም ጀነሬሽን ነው የጀመርነው ማለት ነው። ሞር ኢንዱስትሪው ላይ ማኒፋክቸሪንግ ላይ ሳይንስ ኤንድ ቴክኖሎጂ ቅድም እንዳልኩሽ አሜሪካንም ወሰርን፣ ጀርመን፣ ጃፓንንም ወሰርን፣ ኮሪያን ያደጉት በሳይንስና ቴክኖሎጂ ነው። ይሄን ሳይንስና ቴክኖሎጂ ደግሞ በጀት መመደብ ያው መንግስት እያደረገ ያለው ቢሆን በቀጣይም ጥሩ በጀት ኢኖቬተሮችን በማነቃቃትና ኢኖቬተሮች ደግሞ በዚህ ኤሪያ ላይ እንዲሰሩና ቅድም ያልኩሽ ሰስተነብል ዲቨሎፕመንት ዘላቂ ልማት ስንጠቀም የሚቀጥለውንም ትውልድ እያሰብነ ዘላቂ ልማትን አካባቢን የማይበክሉ ህብረተሰቡን ላይቭሊሁድ የሚያስተካክሉና ኢኮኖሚውን የሚመግቡ ላይ ፎከስ አድርገን መንግስት ከሚመለከታቸው ኢኖቬተሮች ጋር በማበረታታት ሀገራችንን በይበልጥ ቀደምና ለዓለም ተምሳሌት የምናረጋግር ትሆናለች ብዬ አስባለሁ። በጣም ነው የማመሰግነው።